ሰላም ጤና ይስጥልኝ። ይህ በኪሎድ ፕሮዳክሽን ተዘጋጅቶ የሚቀርብላችሁ ከተኖሮ ፖድካስት ነው። በከተኖሮ ፖድካስት አንጋፋ የሆኑ ሙያተኞችን ከተለያየ የሙያ ዘርፍ እያመጣን የህይወት ተሞክሯቸውን፣ የህይወት ውጣ ውረዳቸውን በሙላ ለኛ ያካፍሉናል። ከስኬቶቻቸውም እያካፈሉን እየተማማረን የምንቆይበት ፕሮግራማችን ነው። በዛሬው ፕሮግራማችን ጋዜጠኛ ይጥና ደምሴን ይዘንላችሁ መጥተናል። እስቲ ስለሱ ህይወት በብዙ መልኩ የምንጫወት ይመስለናል። ያው ከተኖሮ ፖድካስት እንደመሆኑ መጠን ምንነሳው ከልጅነት ፕሮግራማችን ነው። እንኳን ወደ ፖድካስታችን በደህና መጣ። እንኳን ደህና ቆያችሁ። እሺ፣ እናመሰግናለን። ያው ከተኖሮ ፖድካስት ነውና ሰው ከኖሮ ህይወቱ ስለሆነ የሚያካፍለን፣ እስቲ ህይወት ከተጀመረበት ነፍስ ከታወቀበት ከተቻለም ከትውልድ ቦታ ጀምሮ እድገትንም የልጅነት እድገትንም እስቲ አያይዘን እናንሳና እንቀጥላለን፣ ደግሞ እንጫወታለን። እንግዲህ ትውልዴን በአዲስ አበባ ከተማ መርካቶ ተብሎ የሚጠራው አራተኛ ፖሊስ ጣቢያ አካባቢ ነው የተወለድኩት። ከዚያ በኋላ ነፍስ እያወቅኩ በመጣሁበት ጊዜም የዚህ አካባቢን ውሃ እየጠጣሁ ያደገው አፈሩን ፈጭቼ ከመሰል ጓደኞቼ ጋር ድብብቆሽ እየተጫወትን፣ ሌባና ፖሊስ እየተጫወትን፣ ብይ እየተጫወትን ነፍስ እስካወቅኩበት ጊዜ ድረስ ከብዙ ጨዋታዎች ጋር ነው አሳልፌ እዚህ የደረስኩት። ደስ ይላል። ከዚያ በኋላ ደግሞ እድገት እየመጣ ሲመጣ ነፍስ እያወቅኩ ስመጣ እና ወደ ትምህርት ዓለም ወደ ቄስ ትምህርት ቤት ገባሁ። ቄስ ትምህርት ቤት ማለት እንግዲህ የኛን ፊደል አጣርቶ ማወቅ ከፊደል አንስቶ ከሀሁ ማለት ነው እስከ ዳዊት ደገማ ድረስ ወደ 3 ዓመት አሳልፌያለሁ። ዳዊት እስከ መድገም ደርሼ ከዚያ በኋላ ወደ ዘመናዊ ትምህርት ቤት የመጀመሪያ ትምህርት ቤት ንጉሥ ሰለሞን ነጻነት ትምህርት ቤት ይባላል። 7ኛ አካባቢ ታስታውሰዋለህ? ጋር ነበረ ነጻነት ትምህርት ቤት። ኦኬ። ዳይሬክተሩ ባለቤቱ አቶ ምትኬ ይባል ነበር። ምኑ ጋር እስቲ አሁን ቦታው ስለማይኖር ሞላማሩ ቤትን ታውቀዋለህ? አዎ፣ ሞላማሩ የሚባለው አካባቢ። ኦሬልስ ሻውል ደማን አውቀዋለሁ። እሱ ጋር ከመድረስ በፊት እንደዚህ ገባ ብለህ ወደ ውስጥ ነጻነት ትምህርት ቤት የሚባል ነበር። ኦኬ። እዚያ ተማርኩ ጀመርኩኝ። እዚያ ከጀመርኩ በኋላ እዚያ ደግሞ የሚያስተምር አስተማሪያችን የራሱን ትምህርት ቤት ከፈተና ካሳ ገብሬ ሰፈር ወደ አብነት መውረጃው ንጉሥ ሰለሞን ትምህርት ቤት የሚባል ትምህርት ቤት ከፍቶ ይያችሁ ካልሄድኩ ብሎ እሱ ይዞን ደግሞ እዚያ ሄደ። አንደኛ ክፍል እያለን ነው እንግዲህ ከዜሮ ነው የጀመርነው። ያን ጊዜ ዝም ብለህ ከአንደኛ አትገባም። ከቄስ ተምሮም ከዛ ዜሮ ትገባለህ ነው የሚገባው። ከዜሮ እንትን ብለን አንደኛ ክፍል ስንጨርስ እዚያ ከፈተ፣ እዚያ ሄድ እዚያ እስከ 3ኛ ነው 4ኛ ክፍል ድረስ ተማርን። ከዚያ በኋላ መጥቼ የት ገባሁኝ? ቀስተ ደመና ትምህርት ቤት ታውቀዋለህ አንተ? ቀስተ ደመና እናንተ ሰፈር እንትን ስለሆነ ቀስተ ደመና የካቲት ለወቅሰን ሰገቶች ፊት ለፊት ማለት ለፊት አውቀዋለሁ። ከብላታ አየለ ትምህርት ቤት ፊት ለፊት። ትክክል። እዚያ ገባሁ። እዚያ 1 ዓመት ያህል እንደተማርኩ በቤተሰቦቼ ጥረት ወሰን ሰገድ ትምህርት ቤት 4ኛ ክፍል ገባሁ። ከዚያ እስከ 6ኛ ክፍል እዚያ ተማርኩኝ። 6ኛ ክፍል ሚኒስትሪ ሲሰጥ በአገሪቱ እኔ 2ኛ የ6ኛ ክፍል ሚኒስትሪ ወሳጅ ነበርኩ። ከዚያ በፊት ሚኒስትሪ አልነበረም። ለመጀመሪያ ጊዜ ነበረ። እናንተ ሁለተኛው ወሳጆች ናቸው? እኛ ሁለተኛው ወሳጆች ነን። በስንት ዓመተ ምህረት ማለት ነው? 1957። እሺ። 56 ነው የተጀመረው ማለት ነው። በ56 ተጀመረ፣ በ57 እናንተ። እሺ። እና ሚኒስትሪ ሰልፍ የት መጣሁኝ? ያው እናት ትምህርት ቤት ነው ሁሉ መኮንን እና ወሰን ሰገድ ትምህርት ቤት
አንድ የአባትና የልጅ ነው ማለት ነው በስማቸው። በአሁን ስማቸው የካቲት 23ና አዲስ ከተማ። አሁን ጄኔሬሽን አሁን ትውልድ በዛ ነው። አሁን እኔ ያው ግን አሁንም አፌ ላይ የሚመጣልኝ ትክክል እውነት ነው። ሉል መንኮን ትምህርት ቤት ሉል ሰንሰገችው የመንደር ስም አይመቸኝ ከጥሩም ጀምሮ። እሺ እና እዚያ ገባሁ። እዚያ ከ7ኛ ክፍል ቀጠል ጀመርኩኝ። ለ6 ዓመት ያህል ነው እዚያ የተማርኩት እስከ 12ኛ ክፍል 64 ዓመተ ምህረት አጠናቅቄ ወጣሁኝ። ከዚያ በኋላ ትምህርት ቤት ቤተሰብ ግባ ሲለኝ ነገ እገባለሁ ምናምን ስባል ያው 64 ትጨርሳለህ፣ 65 በወዘኔ ትሆናለህ፣ 66 ደግሞ የወያይታ ጊዜ ነበር፣ የለውጥ ጊዜ ነበር። አሁን እሱ አለፈ እና 66 ዓመተ ምህረት ያው እንቅስቃሴ ውስጥ ገባል። የፖለቲካ እንመለስበት። እሺ ወጣትነት ጊዜ እንዳለ ሆኖ በደንብ በሰፊው እናወራዋለን። የልጅነት ጊዜ ምን ይመስል ነበር የእናንተ ጊዜ? እስቲ የልጅነትን ጊዜ በልጅነት ማዘውተሪያ የልጅነት ህይወቶች አይደሉ አሁን ላይ ያሉ ህይወታችንን የሚሰራው ምን ይመስል ነበር? መጫወቻው፣ ማሳለፊያው፣ የተለያየ ደግሞ ተሰጦም ካለ በልጅነት ጊዜ የተሞከሩ ነገሮችም ካሉ። በልጅነት ጊዜ ነበረኝ የመጫወቻ ጊዜ ጥሩ አሳልፌያለሁ ብዬ ነው የማስበው። ብር የሚሉት አለ የሲጋራ ፓኮ ሰብስበህ በጎማ እያፈረስክ የምትጫወተው የእውነት ብር ነው የሚመስለን እኛ ያን ጊዜ ልጆች ሆነን። ይሄ ባለ 100 አለ፣ ባለ 50 አለ፣ ባለ 10። አሁን ለምሳሌ ክራቨን ሲጋራ ፓኬቱ ውጪው 10 ብር ነው። የውጪው እንትኑ ሲጋራ የሚያጨስ ነው የሚያውቃል። የውስጧ ደግሞ 5 ብር ነች። ባለመቀስ አለ 100 ብር እንደ 100 ብር የሚገመት እና በብር ነው የምንጫወተው። ያንን ሲጋራ አንድ ፓኬት ለማግኘት በየሱቁ ነው የምናድን የነበረው። በእኛ ጊዜ ልክ የማስቲካ ወረቀት እንደምትሉት ማለት ነው። ከዚያ በሱ እንጫወታለን። በሱ ጎማ አለ መምቻ፣ በሱ እንጫወታለን። በሱ ነው የምንጫወተው። እንበላላለን። በቃ ያው የልጅነት አለ አይደለም። መተናነቅም አለ፣ መጣላትም አለ፣ መቧጨርም አለ፣ መታረቅም አለ። እንደገና ደግሞ ብይም እንጫወታለን። ብይ ያን ጊዜ በ5 ሳንቲም 6 ነው የምንገዛው። ብይ 5 ሳንቲም ብዙ ይገዛል ማለት ነው እንዴ? ስለሱ እናንሳ ካልክማ ብዙ እናወራለን። አይበቃም ፕሮግራሙ። እና በ5 ሳንቲም 6 እንገዛለን። በዚያች በ6ቷ ተነስተህ ልትበላ ትችላለህ። ግን ጎበዝ ልጆች ስላሉ እኛም መገበር ብቻ ነው፣ መበላት ነው። እና ተመልሰን ደግሞ ከነሱ እንገዛለን እኮ። እኛ ስንገዛቸው ደግሞ 8 ነው የምንገዛቸው። አትርፈው ይሸጣሉ ማለት ነው። አዎ አትርፈው ነው የሚሸጡት። እና 8 እንገዛለን። በዚያ እንጫወታለን። የጨዋታ እንትናችን አንድ ይሄ ነው። ሁለተኛ ሌባና ፖሊስ እንጫወታለን። እሺ ሌባና ፖሊስ ስትጫወት መደበቅ ምናምን አይደለም። ሌባና ፖሊስ ማለት እየተሯሯጥክ ነው። አንተ ሌባ እኔ ፖሊስ ሆነን በግሩፕ እንከፋፈላለን። ወይ 3 ወይ 4 ሆነን እና የያዘ ሰው ይቃጠላል፣ ይቀመጣል። መጨረሻ ያኛው ያሸንፋል። የሚያሸንፉን በምን መሰል አንዳንዶቹ አንድ አሁን ሞተ እልምነ ገሰሰ የሚባል ነበር። ጎጄ ነው የምንለው። 4ኛ ፖሊስ ጣቢያ ዘነበች እንትና አበበች አዱኛ ዳንስ ቤት ታውቀዋለህ? አልደረስኩበትም። ታውቀውም? የዚህ አካባቢ ልጅ ነው። ምን ያደርጋል እሱ ሌባና ፖሊስ ለማሸነፍ ይሄ ከዚህ በላይ ራቁትን ይሆናል ዘይት ተቀብቶ ይመጣል እንዳይያዝ ማለት ያሟልጫ ጥቁር ነው። በዚህ ላይ በቃ ራቁቱን ነው። እሱን ተቀብቶ ይመጣል። ማንም የሚይዘው የለም። ሁልጊዜ የሚወንሰን እሱ ነው። ዘይት ያኔ ርካሽ ነበር። ዘይት ያን ጊዜ ሊትሩ እኮ 3 ብር ነበር። 1 ሊትር 3 ብር ነበር ያኔ። እዚያ ምን ያን ጊዜ ውድ የሆነ ነገር አለ ብለህ ነው።
ሁሉ ነገር ርካሽ ነው ያን ጊዜ እና እሱን ተጫውተናል። ተሰጦስ የተሰጦ የምትሞክሩት ነገር ምን ነበረ? ምናልባት ስፖርታዊ ነገር ምናምን? ኳስ ላይ ነው። ኳስ ነው፣ እግር ኳስ እንጫወታለን። ኳስ እናዘወትራለን በደንብ። በኋላ እያደግን ስንመጣ ምታምን ቆርኪው ምናምን ሁሉ ብር ጨዋታው ብዩ ሁሉ ቀረ። ቅድም ስንጫወት ስለ ወክማም ትንሽ ስላነሳሳ እንግዲህ ወክማው ላይ እመጣልሃለሁ እና እሱን ጨርሰን ወደ እንትኑ ስንገባ ዘመን እኮ የሚገርም ዘመን እኮ ነው። በእውነት አይደለም ብለህ በትንሽ ነገር ራስን እንትን የምትል እና አሁን እኛ ኳስ ለመጫወት ጫማ ያስፈልገናል አይደለ? ጫማ ለመግዛት ምንድን ነው የምናደርገው? ቤተሰብ ደግሞ ላይገዛል ይችላል። እና ያን ጊዜ ጫማ የቻይና ጫማ አሪፍ ነው። አሪፍ የተባለው ጫማ ነው እንግዲህ 450 ነበር የምንገዛው። የቼኮስሎቫኪያ የሚሉት ደግሞ አለ 350 ትገዛለህ። በሱ ስትራገጥ ትውላለህ። ግን እኮ ወር አይቆይም እኮ ያ ጫማ ብትንቱን ይወጣል። በቃ ኳስ ላይ ስናዘወትር ምስሉን እያደግንም ስንመጣ ምን ስንል በኋላ መጨረሻ ላይ ደግሞ እንደገና ስፖርት አይደለም ስፖርት አለ ሲሉን ደግሞ ወክማ ገባን። ወክማ ደግሞ ስንሄድ ወክማ ራሱ ወደ 70 ምናምን የሚሆን 68 ወይ 70 አካባቢ የሚሆን የእግር ኳስ ቡድን ነበር። የእግር ኳስ ቡድን ነበር ወክማ ውስጥ ራሱ የሚያሰራቸው። ሜዳዋ አጭር ነች፣ ትንሽ ነች። ግፋቢል 6 ሰው ብታጫውት ነው። እንደዚህ ሆኖ ግን ወደ 70 ምናምን ክለብ አለ እዛችሁ ሜዳ ላይ። በምን ጊዜ ነበር ታዲያ የሁሉ ተጫዋች? ከ10 ሰዓት በኋላ ነው ይደርሳል ሁሉ አይደለም። ፕሮግራም ተወጣላ። ዛሬ 4 ብታጫውት ነገ 5 በየቀኑ ነው የምታደርገው። እና ሰው ግጥም ብሎ ነበር የሚያው አስፋልት ነው ታውቀዋለህ። ከዚያ እንትን ያለው አስፋልት ነው። ምክንያቱም የእንጨት አጥር ነው አይነበረው አጥር ስለነበረ ውጭ ሆኖ በአጥሩ በኩል ያው እንጨቱ ክፍተት አይደለ ያለው በዚያ ያህል ሰው በጣም ነው። ግን የገረመኝ ቅድም ያው ከካሜራ ውጭም ስናወራ ስለነበረ ስለ አንዳንድ ነገር ወክማ ከሉል መኮንን ትምህርት ቤት ወይም አሁን አዲስ ከተማ ከሚባለው ትምህርት ቤት ፊት ለፊት እንደነበረ አላውቅም። ኦኬ አሁን እሱ ይኸውልህ አሁን ወደ ዋናው ነገር ልምጣልና ወክማ በመጀመሪያ የተመሰረተው ተፈራ መኮንን የሚባል የስግድ አስተማሪ ነበረ። በኋላ የቦክስ ፌዴሬሽን ፕሬዝዳንት ነበረ። በኋላ የአዲስ ከተማ ወክማ ስራ አስኪያጅ ነበረ። ከዚያ በኋላ ደግሞ እንደገና በባህል ሚኒስቴር ስር የቦክስ ፌዴሬሽን ፕሬዝዳንት የነበረ ሰው ነው። ያቋቋመው እሱ ነው። እሱ ያን ጊዜ በሰንሰገድ እያስተማረ ያችን ብረት ማንሻ ነበረች መጀመሪያ ስትከፈት ብረት ብቻ ነበር የሚነሳበት። በኋላ ወክማዎች መጡና ለምን በእኛ ስራ አይሆንም? ለአንተም ደሞዝ እንቆርጥልሃለን። አንተ ማስተማሪነት ትተህ እኛ ጋር ትሰራለህ። ስለዚህ አዲስ ከተማው በእኛ ስም ይሁን አሉት። በወክማ ስም ይሁን አሉት። ኋላ እሱ ማሰብ ምናምን አለና እንግዲህ ተስማማ መሰለኝ። የአዲስ ከተማ ወክማ ተብሎ የተቋቋመው የት ጋር መሰለህ? ከሉል መኮንን ትምህርት ቤት ፊት ለፊት አዋሽ ቤት የሚባል ነበር። እንዲያውም ነጭ ለባሽ በደርግ ጊዜ ነው የተገደለው። ታፍኖ ተወስዶ የት እንደተገደለም የት እንዳለ መሬቷም ሳይገኝ እስካሁን ድረስ ያለው እና እሱ ቤት ጎን ነበር የተመሰረተው። በኋላ ነው እዚያ አሁን ያልኩ ቤት የሄደው። እዚያ ተመሰረተ። ከዚያ በኋላ ብዙ አባላትን አፈራ። የስግድ ተማሪዎች በሙሉ የሉል መኮንን ተማሪዎች በሙሉ ከመድኃኒዓለም ትምህርት ቤት ይመጣሉ፣ ከተለያየ ቦታ ይመጣሉ። በቃ ግቢው ጢቅ ነበር። ስፖርት አለ፣ ቫሊቦል አለ፣ ቴዘርቦል አለ፣ የውስጥ ኢንዶር ጌምስ አለ፣ ቻንስ ቼከር አለ፣ ሉዶ አለ፣ ዳማ አለ፣ ቼዝ አለ፣ የተለያዩ ጨዋታዎች አሉ። 1 ብር ነው ግን ሁሉ አመት ሙሉ ተጠቅመህ 1 ብር ነው በአመት የሚከፈለው። በአመት 1 ብር ነች የምትከፍለው የአባልነት። እንግዲህ ተመልከት እንግዲህ 1 ብር ምን ያህል ዋጋ እንደነበራት ያን ጊዜ
እና ትከፍላለህ። ከዚያ በኋላ አባል ትሆናለህ። ያው ቅድም እንደነገርኩ አባል ስትሆን ደግሞ አባል ሆነህም እዚያ የምትሳተፍ ከሆነ ደግሞ ቤኔፊት አለ። እዚያ ካገለገልክ አንዳንድ እድሎች አሉ። ለምሳሌ ቅድም እንደነገርኩ ወደ ለመዝናናት ወደ ክፍለ ሀገር ላንጋኖ ምናምን ትሄዳለህ። ክረምት ሁልጊዜ አለ። በዛ አድርገውም ትልቅ ቦታ የደረሱም ይኖራሉ ስፖርተኞች እንጂ በጣም ብዙ ናቸው እንጂ በጣም ብዙ። እነ ነቢይ መኮንን እኮ የ4 ኪሎ ሕክምና እኮ አባል ነበረ። እዚያ እየተጫወተ ነው ቴብል ቴኒስ አሪፍ ሆኖ ውጭ ድረስ ለመሄድ ሁሉ እድል ያገኘው እና ብዙዎች አሉ። እና ጥሩ ነው ለወጣቱ በጣም ትልቅ ነበረ። ወጣቱን በደንብ ያስር ነበር። ያን ጊዜ ደግሞ በእኛ ዘመን ደግሞ መጠጥ እንደዚህ አናውቅም። ዛሬ የ12 ዓመት ልጅ ቁጭ ብሎ ድራፍቱን ጨብጦ ታገኘዋለህ። ካቲካላውን ጨብጦ። በዚያን ጊዜ እኛ መጠጥ እንነካለን። ያን ጊዜ ጨዋታ ነው፣ ኳስ ነው፣ ሌላ ነገር ነው። በቃ ስሜታችን በመራን ነገር ነው የምለው። መጠጥ ቤት ነው። ትልቅ ሆኜ እንኳን እኔ እስካሁን ድረስ መጠጥ አልጠጣም። ትልቅ ሆኜ እንኳን መጠጥ የኛ ግሩፕ አንድ 13 14 ልጆች ነበር። አንዳችንም አንጠጣም ነበር። እና በዚያን ጊዜ የነበረው ትውልድ መጠጥ ላይ አልነበረም። በቃ እንደዚህ አይነት ጊዜ ማሳለፊያ እንዲህ አይነት ነገር ነው የሚፈልገው። በጣም ደስ የሚል ጊዜ ነበር። ደስ የሚል ልጅነት ጊዜ። ያን ጊዜማ መልሰህ አታገኘውም መቼም። ለአሁኑ አሁን ላለው ማንነት ታዲያ ምን ጠቅሞኛል ትላለህ? የዛ ጊዜ ልጅነት ብዙ ነገር ጠቀመኝ። እዚያን ጊዜ የነበረው ብዙ ነገር ጠቀመኝ። አንደኛ ወደ ዱርዬነት እንዳልገባ አድርጎኛል። ሁለተኛ መጠጥ እንዳልጠጣ አድርጎኛል። ሶስተኛ ስነ ስርዓት ይዤ እንድሄድ አድርጎኛል። ወቅም እኮ ራሱ አንድ የስነ ስርዓት ማስተማሪያ እኮ ነው። እና ብዙ ነገር ነው የጠቀመኝ። እና ያን ጊዜ ምንድን ነው ወቅማ አንብብ ነው የሚል ላይብራሪ አለው የራሱ። ገብተህ ታነባለህ። በዚያን ጊዜ የተነበበ መጽሐፍ እኔ በአሁኑ ጊዜ ትልቅ በሆንኩበት ጊዜ አንብቤው አላነበብኩትም። ያኔ ብዙ እድሉም ነበር። ይቅርጥፍጥፍ አድርገን እኮ ነው የምንበለው ያን ጊዜ እኮ መጽሐፍን። የአሁኑ ትውልድ የትኛው መጽሐፍ የሚያዝበትም ነገር የለም። ሶሻል ሚዲያው ብዙ ነገሮች አሉ። ሶሻል ሚዲያ ከመምጣቱ በፊት እስቲ አሁን የሚያነብ ሰው አለ እንዴ? እስቲ የመጽሐፍ ምረቃ ብለህ እስቲ አንድ ዝግጅት ላይ ሄድ እስቲ አታገኝም ሰው። ያኔ መጽሐፍ አለ ከተባለ እንዴ እኛ እየተዋዋስን እየተከራየን እኮ ነበር የምናነበው። ብሩ ያን ጊዜ ዋጋ ባይኖረውም ብር እየከፈልን ነበር የምናነበው። ለምሳሌ ውሰድ፣ ኦሮማይን ስናነብኛ እንደወጣ 75 76 100 ብር ተከራይተን ያን ጊዜ 100 ብር ምን ያህል ብር እንደሆነ በቃ እንግዲህ የዚያን ጊዜ 100 ብር የዛሬውን ስንት ይሆናል? መጽሐፉ ገበያ ላይ ስንት ነበር? በዛ ነው ምናልባት ገበያ ላይ ትንሽ ነው፣ ብዙም አይታተምም ነበር። ተለቀማ በኋላ ተለቀመ እኮ መጽሐፉ ስለጠፋም ጭምር ይሆን ፖለቲካሊ እንትን ነበር። ያው ባሉ ግርማ የሞተበት በሱ መጽሐፍ አይደለም። አውቶቡስ ላይ ሁሉ ይዘህ ብትገኝ እየተነጠቅ ይወሰዳል። ምናልባት ለዛ ይሆን ዋጋውን እንደዚህ ያስወደደው። የዛ ጊዜ 100 ብር አንዳንድ ጊዜ አሁን ስንሰማ በዛ ዘመን ከ100 ብር በታች ሁሉ ደሞዝ ተከፍሏቸው ብዙ ቤተሰብ ያስተዳደሩ ሰዎች ነበሩ። ያን ጊዜ ሚኒስትሮች ስንት ነው የሚያገኙት? ያን ጊዜ ስንት ነው የሚያገኙት ሚኒስትሮች? ያንሳል ይበልጣል ነው 700 ብር ነበር የሚያገኙት እኮ። ዛሬ 20 ሺህ ብር ይመልሰዋል እንዴ? 30 ሺህ ብር ይመልሰዋል እንዴ? ያንተን ነፍስን እንጂ የማይወስዱት እኮ አሁንማ በደሞዝ ደረጃ ማየትና የት እኮ ነው። ያን ጊዜ ሚኒስትሮች እንግዲህ አክሊሉ ሀብተወልድን የመሰለ ትልቅ ምሁር 700 ብር ነው ጠቅላይ ሚኒስትር ሆነው የሚያገኙት። አንድ ወረዳ አስተዳዳሪ ስንት ነበር የሚያገኘው? 40 ብር። ወታደር ስንት ነበር የሚያገኘው? 16 ብር 14 ብር። መጨረሻ ላይ በ18 አይደለም አመፁ የተነሳው 66። ለዛ ብዬ እኮ ነው አንደኛ 75 ላይ ያን ጊዜ ብሩም ዋጋ አለው። አንድ ክትፎ በአንድ ብር ይበላህ፣ በአንድ ብር ሊያውም ጥሩን መርጠህ ነው በአንድ ብር የምትበላው። ባለ 50 ሳንቲም ከፈለክም አለ ክትፎ ጥሩ የተባለ በስሙኒ ከዮትም አለ።
ግን መርጠህ በአንድ ብር ክትፎ ትበላለህ። ያን ጊዜ የአንድ ብር ምን ያህል ዋጋ እንደነበራት 2 ሳንቲም ዋጋ እንደነበራት ታውቃለህ? ይኖራታል። ከ5 ሳንቲም መልስ ነበር ከረሜላ ገዝተህ 2 ደስታ ከረሜላ ልግዛ ብትል 2 ሳንቲም ሰጥተህ ትገዛለህ። ሳንቲም ወንቺ አንዳንድ ሳንቲም አንዳንድ ነው የምልህ 5 ሳንቲም አይደለም አንዳንድ ሳንቲም ነው የምልህ። 5 ሳንቲም ደግሞ ሰጥተህ ደግሞ 2 ደስታ ወስደህ 3 ሳንቲም ይመለስልሃል። 3 ሳንቲሙ ለምን ይሆናል? ለስልክ ይሆናል። ሌላ ከረሜላ ልትገዛበት ከፈለክ ለዚያ ይሆናል። የገንዘቡማ ቫልዩ በደንብ ነበር። በትንሽ ገንዘብ እንትን ነበር። ጥሩ ልጅነት ነበር። ጥሩ ጊዜ ያሳልፋቸዋል። በጣም ከዛ በኋላ ያን ጊዜ በላ ነው እንጂ በዛሬ ምግብ ታዲያ የተቀላቀለ ምግብ በልተህ እንዴት ነው እንትን የምትለው? ያ ነው የደገፈን። እውነት ነው። እስቲ ታዲያ ከዛ በኋላ ስለ ወጣትነት ህይወት የለውጡ ጊዜ ላይ ያው አንብቤዋለሁ እዛ በአንድ ባዮግራፊው ላይ ራሱ እንግዲህ ለውጥ ብዙ የህይወት ፈተናዎችም ስለነበሩ እስቲ እናንሳቸው እነሱ። ለውጥ መጣ። ለውጥ ሲመጣ ያው ወጣትነት ችኩልነት አለች አይደለም። እኛም ሳናጣራ ነው የገባ ነው። ወቅቱም ደግሞ የሚጠይቀው ጥያቄ ስለነበረ እኛም አጀባ ውስጥ ገባን። እኔ በዚያን ጊዜ 1966 ዓመተ ምህረት እንትን ሰራተኛ ማህበር አድማ ይመታሉ። አንበሳ አውቶቡስ፣ ሻንጥላ ፋብሪካ አሉ የተባሉ መስሪያ ቤቶች በሙሉ እንትን አድማ መጥተው ሰራተኛ ማህበር ስብሰባ ላይ ናቸው። እኔ ያን ጊዜ በኳስ አንበሳ አውቶቡስ ገብቼ ነበር እና ሰው ወዳጆቼ ስለነበሩ ግጥም አዘጋጅቼ ሄድኩኝ። ያልታደለ አንበሳ በሚል እሱን አዘጋጅቼ ሄድኩኝ። አሁን ታስታውሳለህ ግጥም? ሰራዊቱ ከቦት መላልሶ እያገሳ ጩኸቱን ቀጠለ ያልታደለ አንበሳ። ርቦት ነው ወይ ጠምቶት የሚያዛጋፉን ታውቁ እንደው ጠይቁት ውስጠ ሚስጥሩን። ሱስ ሆነበት ቀረ ሁልጊዜ መንከስ ተኝቶ ያደፍጣል ንጹህ ደም እንዲያፈስ። ይሄ አሁን ተጽፎ የተሰጣቸው ለነማን ነው? በቃ እንትን ላይ መድረክ ላይ ነው ያቀረብኩት። መድረክ ላይ ወጥቼ 3 ተጨብጭቦ ቢስ ተባለ። 3 ጊዜ 3 ጊዜ ቢስ ተባለ። በሚቀጥለው ደግሞ ስብሰባ ሲደረግ እንደኔ ሌላ ግጥም ይዤ ሄድኩ። አልሞትም እላለሁ ጭራሽ ስጋ ያልኩ ባጥንቴ እያለሁ አልሞትኩኝ እያልኩኝ እታገላለሁ። ሞት ከኋላ መጥቶ ደርሶ ቢያስፈራራ ረጅም ቢሆንም የመኖር ተራራ በግድ ልኖር እያልኩ እከራከራለሁ። በጥቅም ደንዝዤ አልሞትም እላለሁ። ጥርሴ ሁሉ ረግፎ እየሳቀ ድዴ እድሜ መግፋቱን እያወቀ ወዴ እየተንዛዛው ዳጅቼ የታየው ገና ነኝ እያልኩኝ ሙግት ገጥሜያለሁ። ይሄን ማንን የሚመለከት ነው? ማን ይመለከታል? ተስተስተው ጊዜውንና ሰው ጊዜውን ኃይለ ሥላሴ ነው። በእድሜያቸው ከ80 በላይ ናቸው። ገባ። ስለዚህ ስልጣን አስረክቡ ሲባሉ አላስረክቡም ማለት በራስ አስመስለ የእሳቸውን ነው። በቃ የእሳቸው ነው። በቃ ግልጽ ነው። ስንት ዓመተ ምህረት ላይ? 66 አሁን በዚህ አይነት ሁኔታ አመጹም ተቀጣጠለ። ምን ተባለ። ይሄ 66 ነው። 67ም ያው እኛም ወይስ አንዴ ጥናት ክለብ አንዴ ምን ስንል በመጨረሻ ወጣት ማህበር ተቋቋመ። ወጣት ማህበር ሲቋቋም የኛ ቀበሌ 07 ይባላል። ከፍተኛ 25 መርካቶ በወለድም ብዙም ጊዜ ያሳለፍኩት ስልህ ከ63 ዓመተ ምህረት በኋላ ኮልፌ ነው የኖርኩት። ቤት ሰርተን ወደዚያ ሄድን እና አሁን እዚያ ገባሁኝ። እዚያ ወጣት ማህበሩ ተቋቋመ። እዚያ ከፍተኛ አመፅ ተደረገ። እንደው በኢትዮጵያ ደረጃ በሚዲያ ተዘግቶ የተዘጋ የወጣት ማህበር የመጀመሪያው ቀበሌ 07 ነው። የአናርኪስቶች መጨፈሪያ ቤት የነበረው ተዘጋ።
ተብሎ በግድምጽ ጋዜጣ ላይ ወጥቶ እንግዲህ ስንት ዓመተ ምህረት ነው? 67 ኦኬ 68 ኦልሬዲ አዲስ መንግስት መጥቷል። በዛ ጊዜ ደግሞ ደርግ ነዋ። ተዘጋጁ ነዋ። መጀመሪያም የፈቀደው ይሳካልኛል ብሎ ፈቀደ። በኋላ ተመልሰው ራሱ ላይ ወጡበት። ከዛ ዘጋው። ከዚያ በኋላ እያባረ ከዚያ በኋላ አደን ተጀመረ። ተመረሯ ተጀመረ። ተበታተን ከዛ በኋላ ነው ስር ያጋጠመ። ከዚያ በኋላ በ69 ዓመተ ምህረት ወደ መስከረም ጥቅምት አካባቢ በተገኙበት እንዲገደሉ ሲባል ጠፋሁና መርካቶ ቃኝ ሻለቃ ቡና ይታቀዋል። እሱ ነው ተደብቀን የተወሰኑ ሰዎች እኔ እዚያ ተመደብኩኝ። ሌሎቹ በየቦታው እንትን አሉ የሚታደኑት። እኔ እዚያ ገባሁኝ። 1 ብር ነው አልቤርጎ። በቃ እንዲህ ብቻ ነገሩን ላሳጥርልን ወዲያም ወዲህም ተባለ። ከቤቴ በወጣ በ20 ምናምን ቀኔ ታሰርኩኝ፣ ተያዝኩኝ። ስያዝ ደግሞ ብዙ ነገር ነበረ። በዚያን ጊዜ ሊያስገድል የሚችል መረጃዎች ተይዞብኛል። የሚገደሉ የስም ዝርዝር ሊስት እጄ ላይ ተይዟል። ዲሞክራሲያ ጋዜጣ ተይዟል። እንዴት ተረፍክ ታዲያ በዛ ጊዜ? አመጣልሃለሁ እንዴት እንደተረፍኩ። በኋላ ተያዝኩኝ። ደርግ ትምህርት ቤት ወሰዱኝ። እዚያ የመጀመሪያውን ያው የስቃዋን እንትን ሀብዬ ጀመርኩ። ከዚያ ለአዳር 3ኛ ወሰዱኝ። ከሳምንት በኋላ መጥተው ወስደውኝ ደርግ ትምህርት ቤት ወሰዱኝ። በቃ አንዴ ሲመላለሱን፣ አንዴ ሲዘቀዝቁን፣ አንዴ ምን ሲሉን፣ በመጨረሻ እኔ ቤተሰብ የሚጠይቀኝ የለምና ወደ እስር ቤት ሰው መከረኝ እና ወደ ከርቸሌ ላኩኝ አልኩኝ። በቃ ብዙ የአባባላት የሚያመልጡት በዚያ ነው። በኋላ በዚያ እንትን አሉና ከ3 ሳምንት በኋላ ስሜ እየተጠራ አዲስ አበባ ቤት ሄድኩ። ያን እኔ የያዘኝ ሰውዬ መርማሪም ነው። ያ ሰውዬ በመካከል ላይ እንትን አልተፋቸውም እርስ በራሳቸው። ሜሶን ገለመሌ ሰደድ ምናምን ተብሎ አልተከፋፈሉም ራሳቸው። ያ ሰውዬ ለካ ሜሶን ነው። ሜሶን ያው እነሱ ቀኞች ነው። ያን ጊዜ ገዳዮችም ፈላሾችም የቀበሌው አሁን ቀበሌ ስትሄድ አሁን መላው የቀበሌዎች ማህበር ነው የሚባለው። ከፍተኛው መላው የኢትዮጵያ ሰራተኞች ማህበር ነው የሚባለው። የሰራተኛው የሴቶቹም መላው የኢትዮጵያ ሴቶች ማህበር ነው። በሙሉ በአምሳሉ የቀረጻቸው ሜሶን ነው። ምክንያቱም ስልጣኑን ከደርጎ እንትን ብሎ ነበራ። እንደ አማካሪ ሆኖ የሚሰራው እሱ ነበር። በመጨረሻ እሱ ላይ ሲዞሩበት ይሄ እኔ መርማሪ ሜሶኑ ተገኝቶ ነበር። ምርመራን ሳያጠናቀቅ ምን ሳይል እሱ ተይዞ እኔ እዚያው እያለሁ እሱ አለም በቃኛ መጡት። ይገርማል። የሚገርም አጋጣሚ ነው። እድል ማለት ይቻላል። አንተ አልተፈታህም አለኝ። አንተ አይደል እንደዚህ ጣልከኝ አልኩት። ቢያዝም ያደርጋል። አዘነ ለጊዜው ግን ቢያዝም ይላል። እኔ ተወርውሬ ፋይል እንኳን የለኝም። ፋይል እንትን የሚባል ቢል ነው አይምሩኝም ነበር። እንኳን እንትን አላለ። ጥሩ እድል ነው። ምርመራውን አጠናቆ አልጨረሰም ነበር። ገባ። ያን ጊዜ ምንድነው የሚደረገው መሰለህ? ምርመራህን አጠናቀህ ስትጨርስ ትፈርማለህ። ቃሌ ነው ብለህ። እኛ እዚያ ደረጃ አልደረስንም። እየወሰዱ ብቻ ይገርፉናል፣ ገርፈው ይመልሱናል። እየወሰዱ ገርፈው ይመልሱናል። እሱ መሀል ሲታሰር ኋላ ቆይቶ ከ4 ዓመት በኋላ 4 ዓመት ያልታሰር ቀላል ጊዜ አይደለም። ከ4 ዓመት በኋላ በማስሄዳ ሄዳቸው አብዮት ጠራ። ያን ጊዜ ሁሉም ሚናውን ለያን ጊዜ ኋላ እንትን ተባለና በልሄድ በየእንትናችሁ ተመዝገቡ ተባለ። ይሄድን ማን የመረመረህ ከሌ በልሂድ ቃል ስት እየተባል
አዲስ ቃል እየሰጠን በማክ እየተወሰድን አንድ ሰሞን ዘመቻው እሱ ብቻ ነበር። በቃ ህዝቡም እያጉረመረመ ምን እያለ ልጆቻችን ልቀቁ እያለ የተረፉትን ልቀቁልን እያለ በቃ አስጨነቃቸው። በማክ እየወሰዱ ቃላችንን ሰጠን። ያው ቃሌን በሰጠው በስንተኛው ጊዜ በ3 ወር ከምናምን ተለቀኩላለሁ። የሚገርም አጋጣሚ ነው። ያው መቼም ከዚህ ብዙ ይማራል መቼም። ያ ጊዜ ደግሞ በጣም ትማራለህ። አሰቃቂ ጊዜም ነበር። አሁን እንደዚህ እንደ ቀልድ አወራ ነው እንጂ ተለቄ ስወጣ ደግሞ ልንገርህ፣ ተለቅቄ ስወጣ ማታ ነው የተለቀቅኩት። ተደርጎ አይታወቅም። በማታ እንዴት አጣልፈው እንዳስወጡን አላውቅም። ለ2 ሰዓት ምናምን ጉዳይ ይሆናል። ተለቅ ሄዳሉኝ። በቃ እንዴት አድርጌ ልሂድ? አንደኛ 4 ዓመት ውስጥ ቆይታል። ስለ ውጭ አታውቅም። ወጥቼ እንዴት ልሂድ? የት ልሂድ? ቤት ደግሞ ያው እንትን ያለኝ ቀበሌ ይይዘኛል መልሶ። አጎቶቼ ጋር የት ፖፖላሪ ገነት ሆቴል ማለት ነው። ወደዚያ ጋር መንገድ አንድ ልጅ ከኔ ጋር አብራ በኋላ ተገደለች። እንደገና በሌላ ስኳድ ውስጥ ስትተኮስ ሌላ ጊዜ ተይዛ እንደገና ተይዛ ተገደለች። አስቴር ኢሳያስ የምትባል ልጅ ነበረች፣ ጎበዝ ልጅ ነበረች። ከእሷ ጋር ተያይዘ እሷ ወዴት ነው የምትሄደው? 5ኛ እሷን 5ኛ ፖሊስ ጣቢያ አድርሼ አብዮት ጥበቃ ባየን ቁጥር ስቅጥጥ እያለን ያው ነው ችግሩ። ብዙ ነገር ስላሳለፈች በመከራ እዚያ ደረሰን። ከዚያ በኋላ እዚያ ትንሽ ቀን ቆየሁኝ። እንትኔን እስከምወስድ ማለት ነው። የፍቺ ወረቀት ይሰጠዋል። ነፃ የመሆን ወረቀት ከሳምንት በኋላ በሳምንቱ ነው የቀጠረን። ከሳምንት በኋላ ሄድኩና ፍቺውን ወረቀት ወስጄ ቀጥታ ቀበሌ ሄድኩ። ሲያዩኝ ደነገጡ። ለካ ሞቷል ብሎ እነሱ አስወርተዋል። እና እሱ ነበር የከፍተኛው ሊቀመንበር። ሲያይ ደነገጠ። ራሱ ሞቷል ተብሎ ነው የተወራው። እኔም ደግሞ እዚህ ነኝ ብዬ ካገኙኝ አይምሩኝማ አስወጥተው ያስገድል መብት ነበራቸው። ያኔ ከታሰሩበት አውጥተው የመግደል መብት ነበራቸው። እንዳይገሉኝ ሳይ ድምፄን አጥፍቼ ቁጭ ኋላ ተፍቼ ሲሄድ ደነገጡ። ራሱ ይህ ከፍተኛው ሊቀመንበር አየለ መንገሻ የሚባል ነበር። በማግስቱ ሄድኩኝ። ሲሄድ ጓዳ አየለ ይለዋል። ይህ ተስፋ የምል የከፍተኛው ምክትል ሊቀመንበር ሆኗል። አቤት ያኮ ፊልድ ጃኬት እንትን ሲል ፊልድ ጃኬት ለብሶ ከነ መሳሪያው የተያዘው እኮ አልሞትም ይኸውና እኮ አለው። እሺ በኋላ ሲያየኝ አልሞትክም አለ። ለምን እሞታለሁ አልኩት። ወጣትነቱም አትትቢትም አለ። ያን ጊዜም አልበረድልም። በቃ እንትን አለ። ሰው ያለ ቀኑ አይሞትም እንጂ በስንት መከራ እንትኔን ወሰድኩኝ። መታወቂያን ሰጡኝ። በስንት ቀኑ በስንት ወር ከምናምን ተመላልሼ ነው የሰጡኝ። ወር ከምናምን በኋላ መታወቂያን ሰጡኝ። ከዚያ በኋላ በነፃነት መንቀሳቀስ ጀመርኩኝ። ከዚያ በኋላ ነው ህዝባዊ እርግጥም ስራ ለመጠየቅ ሲሄድ ምን ስል ያው በከንቱ አለፈ። እሱም ሰፋ ያለ ጊዜ መቼም ያለ ስራ አሳልፈሃል። በጣም ረጅም እና ታዲያ ወደ 80 ከተፈታሁበት ከ73 አንስተህ እስከ 1989 ድረስ ምንም እንትን አልነበረኝም። ታዲያ 16 ዓመት ምንም እንትን ወጣትነቴ በላው ያ ነው። ግን ያው በአንዳንድ ነገሮች አልፈዋል ብዬ አስባለሁ። መጽሐፍ በማንበብ አንዳንድ ነገሮች እሱማ የዕለት ቀለቤ ነው። እሱ መጽሐፍ ከሌለኝማ በቃ አሁንም ቢሆን ቢያንስ እንደው አንድ ገጽ ካላነበብኩ አልተኛም። አሁንም ቢሆን መጽሐፍማ ህይወት ነው። ታዲያ እንዴት ተጀመረ የጋዜጠኝነት ህይወት? የጋዜጠኝነት ህይወት ደግሞ እንዴት ተጀመረ መሰለህ? 89 ዓመተ ምህረት አንድ ሰው ይመጣና አንድ ጋዜጣ አቋቁመናል፣ ኢትዮጵያ ድምፅ የምትባል ድሮ ጳውሎስ ኞኞ ያዘጋጃት ነበር። ስለዚህ በእሱ እንትን ድምፅ ጋዜጣ ብለን አቋቁመናል እና ከኛ ጋር አብረን ብንሰራ አለኝ። አላውቀውም ሰውየውን። እኔ እኮ ያለኝ የስነ ጽሑፍ ችሎታ ነው፣ የጋዜጠኝነት እንትን የለንም። ባክተ ሁሉም ጋዜጠኝነት ዝም ብሎ አይደለም፣ በልምድ የሚመጣ ነው። እና
በዚህ ሰዓት እዚህ ቢሮ ነው፣ እዚህ እንትን ሰፈር ነበረ ቢሮአቸው ሰበራ ባቡር እዚያና እዚያ እንትና ቤት አሉኝ። አውቀዋለሁ ልጅን እዚያ ቤት ሄድኩኝ። አላ በዚያው ተስማማን። በሪፖርተርነት ገባሁ። በሪፖርተርነት ገባሁ። ያለችውን እውነቷን ብቻ ጽፎ መስጠት ነው። የማንበብ ልምዱ ነበር፣ የመጽሐፍ ልምዱ ነበረኛ። ከዚያ በፊት እኮ እንትን ሁሉ ጽፌ ያለው እኮ ነግሬ ያለው አይደለም እንዴ? ድራማ ሁሉ ጽፌ እንትን ብያለሁ። ተጫውተን ነበር። 2-3 ጊዜ በዚህ 16 ዓመት ውስጥ ማለት ነው። ድራማዎችን ጽፎ በዚህ 16 ዓመት ውስጥ እንግዲህ ደርግ እንትን ኢህአዴግ ሳይገባ በፊት ነው ያ እንትን የታየው፣ የመድረክ ቲያትሮች እጄን በእጄ የሚለው ቲያትር የታየው። ኢህአዴግ ሳይገባ በ82 ዓመተ ምህረት ነው የታየው። አንድ ዓመት ሲቀረው ማለት ነው። ከዚያን ጊዜ ጀምሮ ጽፍ ነበር። ያው ዞሮ ለርማትም ለእንትንም ስትሄድ ያው ሳንሱሩ መደረገ ስለማይቀር እዚያም ስትሄድ አንድ ጊዜ ይጥሉብሃል፣ አንድ ጊዜ ደግሞ ያሳልፉልሃል። በዚያን ሰርቫይቫል እያደረጉ በዚያ የመጽሐፉም ልምዱም ስለነበረ ብዙ ሪፖርት ያለችውን እውነቷን እየዛኩ በኋላ እያሻሻልኩ ስሄድ ሌሎችን ጋዜጦችን እንትን እያልኩ ስሄድ አሁን ጦቢያ ጋዜጣ ለእኔ ትልቅ አይከኔ ነው ብዬ ነው የማስበው ለእኔ። ምክንያቱም ብዙውን ነገር ከሱ ነበር የማየው። የስነ ጽሁፍ ደረጃዬንም ያሻሻልኩት በዚያ ጋዜጣ ነው ማለት ይችላል። የተሻሻለ ሲመጣ በኋላ መጨረሻ ላይ ምን ሆነ? ከሪፖርተርነት ወደ አምድ አዘጋጅነት ገባ። አምድ አዘጋጅነት ማለት አንድ አርዕስት ይሰጣል። በዚህ አርዕስት ላይ ጽፈት አመጣለሁ። ሪያሊቲውን ነው የምጽፈው። ይሄ እንደ እንትኑ አይደለም፣ የስነ ጽሁፍ እንትን አይደለም። ሪያሊቲውን በአንድ ጉዳይ ለምሳሌ ኢትዮጵያ ምን ያስፈልጋታል ብሎ ቢልህ ፍልስፍናውን እንትን ጽፈት አመጣለሁ። ገብቶሃል? የጥናት ጽሁፎችም ካሉ እንደዚያ እንትን ብለን እንትን ትላለህ። ከዚያ ቆየውና ደግሞ እንደገና ምክትሉ አናዘጋጀው። ከምክትሉ አዘጋጅ ደግሞ ዋና አዘጋጅ ሆኜ ለ5 ዓመት ያህል ዋና አዘጋጅ ሆኜ ሰራሁ። ከዚያ በኋላ ያው የወረቀት ውድነት ሲመጣ፣ የማተሚያ ቤት ውድነት ሲመጣ፣ የቀለም ዋጋ ሲንር መቋቋም አልቻልንም ገበያውን። አንባቢ ደግሞ እየቀነሰ መጣ። ያን ጊዜ ደግሞ የሚሸጠው 50 ሳንቲም ነው ጋዜጣውን። በኋላ 75 ሳንቲም ሆነ። ሊያውም እየተደራደርን ነው ከእንትን ጋር እኮ እንዲሁ ዝም ብለህ መቼ እንትን ትላለህ? እየተደራደርን በኋላ ብር ሆነ። አንድ ብር ትዝ ይለኛል። አንድ ብር ላይ ወጣን እኛ። አንድ ብር ላይ ወጣን። ምክንያቱም ማተሚያውን ዋጋ አልቻልንም፣ የወረቀቱ የእንትን ዋጋ አልቻልንም፣ የቀለሙን ዋጋ አልቻልንም። ስለዚህ እኛ ያንን ያህል ብናሳትም ለሰራተኛ ይከፍላል፣ ለቤት ኪራይ ይከፍላል፣ ለምን ይከፍላል? አይቻልም። አንባቢ ቢኖር ዋጋውን ቢጨምር ያው መቀጠሉ አይቀርም። ህትመት ከፍ ማለት አለበት። ገባህ? አሁን 5000 ታትም እንደሆነ 10,000 ብታትም ትንሽ ጥሩ ይሆናል። ለምን መሰለ? ከብዙ ታገኘዋለህ። አንደኛ ማተሚያ ዋጋም ደግሞ ብዙ ስታሳትም ይቀንሳል። 1,000 የምታሳትመውና 2,000 የምታሳትመው ዋጋ ማተሚያ እንትን ቤት ዋጋቸው እኩል አይደለም። በጣም ልዩነት አለው። እኔ አሁን የመጀመሪያ መጽሐፌን ሳሳትም በመጽሐፍ ደረጃ እንሂድና 3,000 ኮፒ ነው ያሳተምኩት። የመጀመሪያውን ገጽ 280 ገጽ ነው ያሳተምኩት። በስንት ብር እንደሆነ ታውቃለህ? በ60,000 ብር ነው። 62,000 ምናምን ብር ነው ያሳተምኩት። 3,000 ኮፒዎችን ማለት ነው። 3,000 ኮፒዎችን። ሁለተኛውን መጽሐፌን 2011 ላይ ሳሳተም ደግሞ 2,000 ኮፒ ነው። 2,000 ኮፒውን ገጽ 255 180 ምናምን ሺህ ብር እየጨመረ መጣ። በዛው መጠን ደግሞ አንባቢ ደግሞ እየቀነሰ ይመጣብሃል። ገብቶሃል? ግን የታሪክ መጽሐፍ አይወድቅም ነገሩ። ለታሪክም ስለሚቀመጥ እና ከዚያ በኋላ እንደዚህ ሆነና የማተሚያ ዋጋ እንደዚያ ነው የምልህ። አሁን ሲጨምር አሁን እኔ እቺን 3,000 ኮፒዋን
5,000 ባረጋት ቢያንስ 1/4 ይቀንስልኛል። ገብቶሃል? 10,000 ብታረገው ደግሞ ትንሽ ይቀንስልሃል። አትጎዳም። ትንሽ ታገኝበታለህ፣ እንትን አትልም። ግን 3,000 4,000 ኮፒ አሳትመህ ለራስ የምትበላውም አታገኝም፣ እንኳን ለሰራተኛ ልትከፍል። አስቸጋሪ ነው። በዚህ ምክንያት እኛ ከእንትን ወጣን። ብዙዎቹ ጋዜጦች የወጡት ያን ጊዜ ነው። ታዲያ እንዴት ቀጠለ ህይወት? ወደ የትኛው ሙያ? እዛው ጋዜጠኝነቱ ቀጥሏል መቼም። ከዚያ በኋላ በቃ ጋዜጠኝነቱ በእንትን ነው የሚቀጥለው። በፕሪንት ሚዲያ ቆመ። ከዛ ቆመና የአየር ሰዓት ላይ በቃ እንትን ማለት መደራደር ጀምር። በአየር ሰዓት ዝም ብለን እንትን ስንል ወደ ሬዲዮ ገባን። ከዚያ በኋላ ሬዲዮ ላይ ምን ያህል ጊዜ ቆየ? 5 ዓመት 3 ዓመት። ቀላል ልምድ አይደለም። ወደ 8 ዓመት አጠቃላይ ነው። አንድ ላይ ነው የሬዲዮ ብቻ 8 ዓመት። በጣም ትልቅ ኤክስፒሪየንስ ነው። ቀላል 8 ዓመት። አንድ ጓደኛ ነበረኝ አባተ ማንደፍሮ የሚል እና ከእሱ ጋር አብረን ሰራን። እንደገና ደግሞ አንድ ልጅ ነበረች፣ እሱ ደግሞ እንትን ሲል ከእሷ ጋር ሰራን። አሁንም እንግዲህ እንዴት ነበር የሬዲዮ ጋዜጠኝነት? ከፕሪንት ሚዲያ ወደዚህ ሲመጣ ምን አዲስ ነገር መጣ? ምንድን ነበር ለውጡ? ምን ይፈልግ ነበር? ምን አይነት ክህሎት ይፈልግ ነበር? ደግሞ የሬዲዮና የፕሪንት ሚዲያ በጣም ብዙ ልዩነት አላቸው። አንደኛ ፕሪንት ሚዲያ ማለት ራስ ሰርተህ ጽፈኸው ራስን ከጭንቅላት ቃላቱን እንኳን አቀነባብረን ለማውጣት ከጭንቅላት ነው። ይሄ በምላስ ነው እኮ የምታወጣው አይደለ? ይሄ በምላስ ነው የምታውቀውን አማርኛ ነው የምትናገረው። በቃ ሌላ ከየትም አታመጣውም። ጽሁፍ ላይ ግን በቃላት ሁሉ ትፈላሰፋለህ። የአማርኛና የእንትን የፕሪንት ሚዲያና የኤሌክትሪክ ሚዲያ ልዩነት አላቸው፣ ብዙ ልዩነት አላቸው። በጣም እውቀትህን ግን የምታገኘው ከየት እንደሆነ ልንገርህ፣ ከፕሪንት ሚዲያ ነው። ብዙ ማንበብ ይጠይቃል። በጣም ብዙ ማንበብ ይጠይቃል። ብዙ ጽሁፍ መጻፍ ይጠይቃል። ያፈላስፋል ራሱ እንጂ ጋዜጠኝነት እኮ ትልቅ ሙያ ነው። እውነት አይደለም የምልህ፣ ትልቅ ሙያ ነው። ጋዜጠኝነትን ደግሞ በእውቀት ብቻ የምታገኘው አይደል፣ በልምድ የምታገኘው ነው የሚበልጠው። በልምድ አሁን አርቲስቶችን ውሰድ እስቲ። አሁን አርቲስቶችን አሁን እከሌ ብዬ ልጥራልህ። እነ ሙናዬን ውሰድ፣ ኩንዬን ውሰድ። ግን ልምድ ከማንም ከተማሩት ዲግሪ ካላቸው በላይ የሚሰሩት እነሱ ናቸው። ምን ያህል ኤክስፒሪየንስ ያለው ሰው ለዚያ ሙያ አስፈላጊ እንደሆነ ነው የምታየው። ጋዜጠኝነትም እንደዚያው ነው። በጋዜጠኝነት ደረጃ አሁን ጳውሎስን አትወስደውም? እንደ 4ኛ ክፍል ተማሪ ነው። የትኛው ዲግሪ ኖሮት ነው ከአጽናፍ እስከ አጽናፍ ድረስ ስሙ የተማረ ሰው ቢኖር በዓሉ ግርማ ነው። በቃ አለቀ። እና የተወሰኑ አንዳንድ ሰዎች ያሉ ዘመናዊ ትምህርቱን የጋዜጠኝ ትምህርትን ኮሚኒኬሽኑን ተምሮ የመጣ እሱ ነው። ሌላው እንዲህ እኮ ነው። እያንዳንዳቸውን ዜና የሚያነቡት ምን ያሉትን እያንዳንዳቸውን የምንጠራለህ። አሁን ግዛው ዳኛ አሁን በጣም የሚወደድ ሰው ነው አይደለም? በጣም እሱ እኮ ወታደር የነበረ ነው። ገብቶሃል? ሻምበል ግዛው ዳኛ ግን እሱ እንዴት ፈመስ እንደነበረ እንግዲህ ተመልከት። በድምፁ ደግሞ እሱን አቀናብረው የሚያቀርቡለት ደግሞ አሉ። እውነት ነው። ጋዜጠኝነት ያው እንደነገርከን በጣም ትልቅና የተከበረ ሙያ ነው። እንደው በስነ ስርዓት ሰው ፕሮፌሽናሊ በደንብ አንብቦ ተዘጋጅቶ ለሚሰራበት ሰው እንደው እስቲ አንተ ሮል ሞዴል የነበረ ወይም ከሱ ብዙ ነገር ተምሬያለሁ የምትለው የምታደንቀው ጋዜጠኛ ካለ እስቲ? በቅድሚያ ታደሰ ሙሉነህን ቅድሚያ እሰጣለሁ።
ጌታቸው ኃይለማርያም ደግሞ በዘፈን ምርጫ ፕሮግራም ላይ ትልቅ ስራ የሰሩ ናቸው። ህብረተሰቡን ከህብረተሰብ ጋር የሚያገናኙ እነ ታምራት አሰፋ የመዝናኛ ፕሮግራም ላይ በዜና ደረጃ ደግሞ እነ አለምነህ ዋሴ ያሉ እነ ሻምበል ግዛው ዳኛ ያለ የሚያቀርባቸው ፕሮግራሞች አሁን ለምሳሌ ምን የሚል ፕሮግራም ነበረው በቴሌቪዥን ኢህአዴግ ከገባ በኋላ አንድ ፕሮግራም ነበረው። እሱም ፕሮግራም ብዙ ሰው ነበር ለማየት የሚራኮተው። መዝናኛ ፕሮግራም ነበረው። መዝናኛ ሳይሆን ዜና ሳይሆን ምን ነበረ ወንድሜ ርዕስ ነበረው። ያ ቆንጆ እንትን ነበረው። ሰው በቃው ሁሉ ይከታተለው ነበር። በጣም ይከታተለው ነበር። አንደኛ ያን ጊዜ ገና የመንግስትም ለውጥ ስለነበር ኢህአዴግ እንደገባ እና የሱ ፕሮግራም ጥሩ ነበር እና አለምነህ ዋሴም ደግሞ የዜና አቀራረቡ በተለይ ይገርም ነበር። የባህረ ሰላጤው ጦርነት ጊዜ የሚያቀርባቸው የርዕስ አሰጣጡ ራሱ እንግዲህ እነዚህ ነበሩ። እንግዲህ ከሴቶች ደግሞ ቀደም ሲል ደግሞ በሬዲዮ ፕሮግራም ላይ የሸዋለሉ መንግስቱ በኢህአፓ የተገደለች የሐረር ሬዲዮ ፕሮግራም ባልደረባ ነበረች። እሷም ፕሮግራም ጥሩ ነበር። እኔ ነፍስ ካወቅኩበትና የሚገራርሙ ትልልቅ ጋዜጠኞች ነበሩ። በጣም ከኖርኩበት ዘመን የማያቸው እንትኖች በጣም ትልልቅ ጋዜጠኞች የበቀሉበት ነው። አቀራረባቸው ራሱ ከነሱ ነበር የምንማር የነበረው። ያን ያህል እኛም በደረጃ ብዙም ባንወጣም ብዙ ነገሮች ወስደናል ከነሱ። አዎ በእርግጥም እውነት ነው። ብዙ ነገር መማር ይቻላል። ትልልቅ አንጋፋ ጋዜጠኞች ናቸው። በጣም ስኬት ላንተ ምን ማለት ነው? ምንድን ነው ስኬት ላንተ? ስኬት እንግዲህ እኔ በስኬት ደረጃ እኔ ስኬት አለ ብዬ አላስብም። ግን ስኬት ምንድን ነው? እኔ አሁን አንድ ነገር ፈልጌ ለምሳሌ በጋዜጣ ስራ ላይ ከሪፖርተርነት እስከ ዋና አዘጋጅነት ደርሻለሁ። ስኬት ከተባለ እንግዲህ ይህም አንዱ ስኬት ነው ብዬ አስባለሁ። እንደ ስኬት ከተወሰደ ምናልባት አንተ ያቀድካቸው ግብ ላይ ያስቀመጥካቸው ነገሮች ኖሮ ማሳካትም ስኬት ነው። መጽሐፍ ማሳተም ራሱ ቀላል ራሱ መጽሐፍ ጽፈህ ለአንባቢ ማብቃት ራሱ ስኬት ነው። ቀላል አይደለም። ጥሩ ነው። የደከምክበትና እንትን ያልክበት ስራ ህዝብ እጅ ሲገባ ህዝቡ ደግሞ ሲወደው ያንን ስራ ለአንተም ስኬት ነው ብዬ አስባለሁ። እውነት ነው። ስኬት ያው ሰው በተለያየ መንገድ ሊተረጉመው ይችላል። አንዳንዱ በፋይናንስ ገንዘብ በመያዝ ካለመያዝ ጋር የህይወት ስኬትን በዛ ሊመዝነው ይችላል። እሱ እንኳን እንደ ስኬት የማየው አይደለም። ምክንያቱም ሙያና ገንዘብ ይለያያል። እውነት ነው። ሙያ እውቀት ነው። ምንም ይሁን ሻይ ማፍላት በዚች እንኳን ሻይ ካፈላህ እውቀት ነው። እውቀት ነው ስኬት የሚሆነው። ደግሞ ስኬት ደግሞ ውስጥ ከገባህና ስኬት ላይ ከደረስክ ደግሞ ገንዘቡ ይመጣል እኮ። መጀመሪያ አንተ ለዚያ መብቃት ነው ያለብህ። እኔ በእውነት አይደለም እልህ ጋዜጠኛ ሆኜ ከሰራሁት ይልቅ እነዚህን የጻፏቸውን መጽሐፍቶች በመጻፌ
ስኬት አግኝቻለሁ ብዬ አስባለሁ። ምክንያቱም ከህዝብ ጋር አስተዋውቆኛል። ትክክል። ከብዙ ሰው ጋር አገናኛለሁ። ድሮም ከምፈራቸው ሰዎች ጋር አብሬ ቁጭ ብዬ እውላለሁ። ድሮ በእንትን የምናውቃቸውን ሰዎች ከትልልቅ አንጋፋ ሰዎች ጋር አሁን ለምሳሌ ማህሙድ ለእኔ ወዳጅም ከወዳጅም ወዳጅ በላይ ከሁሉ አርቲስቶች የበለጠ እዚያ ግቢ መተህ ብትጠይቅ ገና በሩ ሲገባ እኔን ነበር የሚጠይቀው። ለምን ባለን አግባብ ብቷል። እሱም ቀና ሰው ነው። ከሰራ ከደከምክ በእውነት አይደለም ምልህ እንዲያቅፎ ነው ውስጥ የሚከት። እኔ አሁን መጽሐፌ ሲመረቅ የክብር እንግዳዬ እሱ ነበር። ስለ መጽሐፍን በዛው እንድናነሳው ብዬ ነው። ትልልቅ አርቲስቶችን ባዮግራፊ እንደሰራ አውቃለሁ። እስቲ ስለ እሱም በዛው እግረ መንገድን እናንሳቸው ብዬ ነው። እንግዲህ ምን መሰለህ ራሱ ማህሙድ እንግዳ ሆኖ መጥቶ እሱን ልጀምርልህና ትንሽ ላስኬድልህና ወደዛኛው ገባለሁ። መጽሐፌ የተመረቀለት የክብር እንግዳ እሱ ነው ብያለሁ። ተመርቆ ካልቆ ምን ፕሮግራሙ ካለቀ ካለ በኋላ እኔና አብራር ነበር አንድ ላይ ቁጭ ብለን ክበብ ውስጥ ቁጭ ብለን ስናወራ የነበረው። ሁለታችንም ጠርቶ ውጪ የዚህ መጽሐፍ ላይ እኔንም እንድታካትተኝ ብሎ እየተመላለሰ ቃለ መጠይቁን ሰጥቶኝ አንድ ቀን አይደለም እየተመላለሰ ነው ቃለ መጠይቁን የሰጠኝ። ደስ ይላል በጣም። ምንድን ነው አሁን እኔን ከነሱ ጎን መቆም አልነበርኩም። ለዚያ ስኬት ስለበቃው ነው። ስኬት ስላልክ ነው። አሁን ወዳጄ ነው ለኔ በጣም ከማንኛውም አሁን ብዙዎቹን እኔ ወዳጆቼ ናቸው። ታች አንስስ ከነ ዳዊት ይፍሩ ጀምረህ እስከ ታይ ድረስ ያሉትን እስከ እነ ቴዲ አፍሮ ድረስ ወዳጆቼ ናቸው። ግን እንደ ማህሙድ ማንም ለኔ የሚሆን የለም። ደስ ይላል በጣም ከሚገባው በላይ ወዳጅ ነው። ከሚገባው በላይ እንደውም እሱ ሲመጣ ገና እኔን ፍለጋ ነው እንትን የሚሉት። የት ውስጥ ወጥቶች ቆዩን እዚያ ክፍል ነው ህዝቦች ሄዱ አምጡት። እሱም ደግሞ አጥብቆ ነው ጠይቆ እንትን የሚለው። ወዳጅነት አፈራን። የስኬቱ አንድ ጫፍ አይደለም። እውነት ነው እኮ ያው ትልቁ ነገር ማሳካት። ሁለተኛ ነገር ደግሞ መጽሐፉ ወጥቶ አንድም ሰው ኮምፕሌን ያደረገልኝ የለም። ምንም ኮምፕሌን ያቀረበ ሰው የለም። ተበላሽቶብኛል፣ እንዲሆኖብኛል ይህን አስተካክልልኝ ያለ የለም። እኔ ኢንተርቪው በሰጡኝ ልክ ከሌላ ባገኘሁት መረጃ መሰረት ባገኘሁት መረጃ ልክ ነው ያቀረብኩት። እዚያ የጨመርኩት የለም፣ የቀነስኩት የለም። ምን ያልኩት ኤዲቲንግ ላይ ልትቀንስ ይችላል። ቃላት ያልተገባ ነገር ሊናገሩ ስለሚስሱ ልትቆርጥ ይችላል። በተረፈ ግን በታሪክ መፋለስ ዙሪያ አንድም ሰው ኮምፕሌን ያቀረበልኝ ታዲያ ለኔ ስኬት አይደለም? በጣም የማንን ታሪክ በባዮግራፊ አስቀምጣል? ታሪካቸው ብዙ ናቸው። ከመጀመሪያው መጽሐፍ የዘመን አሻራ ከሚለው መጽሐፍ 2006 ነው የታተመው። እሱ ከመጀመሪያው መጽሐፍ ላይ ጥላሁን ገሰሰ አለ፣ ተስፋዬ አበበ አለ፣ ካሳሁን ገብሩ አሉ፣ ምኒልክ ወስናቸው አለ፣ ሸርፈዲ ሙሳ አለ፣ አስቴር አወቀ አለች፣ ነፃነት መለሳለች፣ ወደ 10 ምናምን ናቸው ብቻ። ታሪካቸውን ከምንድን ነበር የምታሰባስበው? ታሪካቸውን በመጀመሪያ ራሳቸውን በማነጋገር ራሳቸውን ቃለ መጠይቅ በማድረግ
ሁለተኛ ደረጃ ደግሞ የነሱ ቤተሰብ የሆነ ወይም የነሱ የቅርብ ሰው የሆኑትን ሰዎች መረጃ በማግኘት ስለነሱ ሚዛናዊ እንዲሆን ባላንስ መሆን አለበት አይደል? አንድ ጋዜጠኛ ሲሰራ ባላንስ እንዲሆን ከዚህም ከዚያም አምጥተን የምታስቀምጠው ታማኒነትም ያንን ጠብቄ ነው የሰራሁት እና በዚህ መልኩ ነው ምንም ኮምፕሌን ያልቀረበብኝ። ታሪክን አፋልሰዋል ያለኝ የለም። እዚህ ጋር ታሪክ ትክክል አይደለም የጻፍከው ያለኝ የለም። ትክክል በመሆኑ አይደለም ኦፍኮርስ በጣም ትክክል እንጂ በባዮግራፊው ደስተኛ በመሆናቸው ተስማምተው ነው ይደርሳቸዋል ያነበባቸው። እንደው ያስገረመ ታሪክ እንደው ከሰራሃቸው ባዮግራፊዎች ውስጥ እንደው በጣም ያስገረመ ለየት ያለ ታሪክ ካለ እስቲ? ለየት የሚለው ከዚያ ውስጥ የአቶ ካሳሁን ገብሩ ታሪክ ለየት ይልብኛል። ለምን? የጥበብ ሰው አይደሉም። ጥበብን ግን ጥበብ ያደረጉ አንደኛቸው እርሳቸው ናቸው። ነጋዴ ናቸው። ለንግድ ነው የከፈቱት። ግን በዚያን ጊዜ በዚያን ዘመን ሰርቪስ የነበራቸው የናይት ክለብ ባለቤት አንድ እሳቸው ብቻ ነበሩ። ለሙያተኞች ማለት ለሙያተኛው ያላቸው ክብር እሳቸው ጋር ደግሞ ያልሰራ የለም። ከጥላሁን ገሰሰ ጀምረህ ሙሉቀን መለሰ፣ ዝግጅት ተፈራ ካሳ፣ ተዘራ ያለ ሚካኤል፣ ነሳፍ ሰማ፣ እናሰገደች ከፖሊስና ለማይሸቴ እዚያ ቤት እሳቸው ቤት ያልሰራ ማን አለ? እሳቸው ቤት ያልሰራ ማንም የለም። የመጀመሪያዎቹ የናይት ክለብ በተደራጀም ዘመናዊ መሳሪያ ይህ ኦርጋን ብቻ አይደለም ሙሉ ኦርኬስትራ ይዘው የመጀመሪያው የሰሩ ሰው እሳቸው ናቸው። ይገርማል። ለምሳሌ ውሰድ፣ መሐሙድ አህመድ ከእሳቸው ቤት የወጣ ነው። መጀመሪያ ሙያው ምን ነበር? ሙያው መጀመሪያ መሐሙድ ሲገባ እዚያ ቤት አባትየው ነው አምጥተው እንትን ያሉት። ኪችን ሌላ ነበር፣ ከድምፃዊነት ውጭ ነበር ሙያው። ወጥ ቤት መጀመሪያ ቤቱ እንትን ሲታደስ ቀለም ቀቢ ነበር። በተለያዩ እንትኖች ላይም ሰምቻለሁ። በኋላ ግን ወጥ ቤት ነበር። ወጥ ቤት እየሰራ ነው እዚያ ሙዚቃ ውስጥ ሊገባ ይቻላል። ለምን? ስለሚያዳምጥ ሁልጊዜ ስራውን ቶሎ ይሰራና መቶ መጋረጃ ስር ተደብቆ ነው የሚያዳምጡ። እያንዳንዷን ግጥም ያጠና ነበር። የት ጋር ነው ሙዚቃው ቆሞ እሱ መናገር የሚችለው፣ የት ጋር ነው እሱ የሚገባበት፣ ይህን ሁሉ ያጠና ነበር። በአንድ ወቅት ኦርኬስትራው በሙሉ እንትን ሲሄድ ድምፃኖች በሙሉ ወደ ድሬዳዋ ሲሄዱ ቤቱ የሚዝናና ሰው ግጥም ብሏል። መሰራት አለበት። ድምፅ ከሌለ ደግሞ እንዴት ይሆናል? ህዝብ ደግሞ ድምፅ ነው የለመደው። በሙዚቃ ብቻ ነበር፣ በተቀነባበረ ሙዚቃ ብቻ ነበር የሚጫወቱት የነበረው። ኋላ መሐሙድ መጥቶ እኔ ልጫወት ይላቸዋል። ሻለቃ ግርማ አድርጎ ያን ጊዜ ሻምበል ነበሩ። 100 አለቃ ነበሩ እንጂ ልጫወት ይላቸዋል። ትችላለህ ይሉታል። እሞክራለሁ ይላታል። እሺ በል ሞክር ይሉትና ኪዩን ይይዙለታል። ያው ይዘፍናል። የታምራትን የዘፈነው ምን የሚለውን ዜማ አላስታውሰው። እሱን የዘፈነው 3 ነው ቢስ የተባለው። ከዚያ በኋላ መጡና አንተ ካሁን በኋላ እዚያ ወጥ ቤት አትገባም፣ እዚህ ከኦርኬስትራው ጋር ትቆምና ይሄ ማረካሽ ነው ምናምን ነገር እሱን ይዘህ ትቆማለህ ይሉታል። በማግስቱ ልብስ ገዝተው አምጥተው ልበስ፣ በካሁን በኋላ እዚህ ነው ያንተ ቦታ። እንግዲህ በ1955 ዓመተ ምህረት ክቡር ዘበኛ ጀመረ። እስከ 68 ዓመተ ምህረት በክቡር ዘበኛ ሰራ።
የሚገርም ነው የዚህ እና የእሳቸው ለየት ይልኛል የምልህ ምንድን ነው ይህም ታሪክ ባለቤት ስለሆኑ ትልቅ ታሪክ ባለቤት ናቸው እሳቸው። መጀመሪያ ሾፌሮች ቡና ቤት፣ ከሾፌሮች ቡና ቤት በኋላ አንድ እዚህ መጽሐፉ ላይ ያለ ታየዋል አክሱም አዳራሽ የተሰራበት 100,005 ብር የፈጀ ቤት ነው። ያ ቤት ብታየውን በአሁኑ ወቅት ስንት ሚሊዮን ብር እንደሚገመት ታየዋል። በ100,005 ብር የተሰራ ቤት ነው በዛ ዘመን። አሁን በጣም ብዙ ነው። እሳቸው የማዘጋጃ ቤት መሐንዲስ ነበሩ። መሐንዲስነቱን ትተው እዚያ የገቡት እና እሳቸው ጋር ያልሰራ ሙዚቀኛ የለም። እሳቸው ጋር ያልሰራ ድምፃዊ የለም። ሴቶች እና አሰገደች ካሳ የመሳሰሉ እነ ዘሪቱ ጌታውን በዚያን ጊዜ ያሉ የተባሉት በሙሉ እሳቸው ጋር ሰርተዋል። ለሙዚቃው ትልቅ ዋጋ ነው የከፈሉት ሰውየው። እርግጥ ነጋዴ ቢሆኑም ጎን ለጎን ደግሞ የምታገኘው አድቫንቴጅ አለ። ትልቅ ስራ ሰርተውበታል። መጨረሻ ላይ ሲደክማቸው ለጥላሁን ገሰሰ ብሎ ኮንትራት ለሱ ሰጥተውት ነው ወደ ሌላ ንግድ ቦታ የተሰማሩት። ቡና ቤት ከፍተው አሁን ቤቱም ኬጂ ኮርነር የሚባል ጣይቱ ሆቴል አጠገብ ምግብ ቤት ሆኖ እና ትልቅ እንትን ናቸው ብዬ አስባለሁ። እውነት ነው። ለየት ያሉ ናቸው ብዬ ከሙያ ውጭ እንግዲህ ናቸው ሰውየው ኪነ ጥበብን እንትን እንዴት አድርገው እንዳሳደጉት ደግሞ ያን ጊዜ የሚከፈላቸው ከመስሪያ ቤታቸው ትንሽ ብር ነው። አየህ ለእነሱም መደጎም ይሆንላቸው በዛ ሰዓት ቀላል አይደለም። የገቢ ምንጭ ሆነላቸው። ስለዚህ ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ ያበረከቱ ትልቅ በእውነት የኪነ ጥበብ ሰው ባንላቸውም ጥበብ ወዳጅ ናቸው። እውነት ነው። ትልቅ ሰው ናቸው እና ለየት ይሉብኛል ለእሳቸውን ነው። አይ የሚገርም ነው። እውነትም ነው። ደግሞ ቀላል አይደለም። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የእነሱም አሻራ መነሳት አለበት። እውነት ነው። እንደው ባዮግራፊ ላይ ደግሞ ስጽፍ አንዳንድ መግቢያው ላይ ሳነብ የአንዳንዶች ሰዎች የአመለካከት ችግርም ሊሆን ይችላል፣ ኢንፎርሜሽን መስጠትን አለመፈለግ፣ አንዳንድ ተግዳሮት ነበሩ። እስቲ እነሱን የምናወራቸውና ምን መሰለ አንዳንዱ ኑሮም ሊያስከጅለው ይችላል። ጊዜ የሚያገኙትም ገቢ በጣም አናሳ ነው። እኔ ከሌ እሱ እንኳን የሚያውቃቸው ወዳጅ የሚያውቃቸው እንኳን 2-3 ሰዎች ገንዘብ ካልሰጠን እንትን ቪያ እናደርግም ብለው ሳይሰጡኝ የቀሩ ሰዎች አሉ። ከተንኮል አይደለም፣ አለማወቅ ነው። ይሄ እነሱ ዛሬ እነዚህ ሰዎች ኢንተርቪያቸው ቢኖር ስማቸው እስካሁን ይነሳ ነበር። ይነሳል። ታሪካቸውን በቀላሉ ማግኘት ሌላው በግሉ ለመታወቅ እባካችሁ ኢንተርቪው አድርጉኝ ብሎ እኮ ይሄዳል። ትክክል። ለምን? ለልጆቻቸው ታሪክ ለማስቀመጥ ነው። አንተ ገንዘብን አስቀድመህ ጥበቡን ወደ ጎን ካረከው የሙያተኛነት ጥጌት ላይ ነው የሚደርሰው። እውነት ነው። እና እኔ በእነሱ በጣም አዝኜባቸዋለሁ፣ በጣም አፍሬባቸዋለሁ። እስካሁንም ደግሞ እኔ ሰርቻለሁ፣ እኔ ያሰራሁ ነው እኔ ያልኩ ምክንያት ሰጥተው ደግሞ የከለከሉኝ በጣም ገናና ስም ያላቸው ሰዎች አሉ። ግን ሳይወጣ ህይወታቸውም ያልፋል። አሁን የነሱ ታሪክ ማን ነው የሚያነሳው? በቃ አይገኝም። ከከሌ የሚባለውን ሰውም ዛሬ ይነሳል አይነሳም? የለም። እውነት ነው። ግን ቢጻፍና ቢቀመጥ አንድ ለሌላው ማስተማሪያ ይሆናል። እውነት ነው። ተሞክሯቸው ሌላው ታስተምርበታለህ። ሁለተኛ የራሳቸውም ታሪክ ለሀገር ሰርተው ማለፋቸውን ህዝብ እንዲረዳልህ እንዲያውቅልህ ያደርጋል። ታሪክን ይዘህ አንተ ከሄድክ
ምንድን ነው አንተ ለብሰህ መጣህ ለብሰህ ሄድክ፣ ራቁትን መጣህ ራቁትን ሄድክ። ሚኒንግለስ እኮ እውነት ነው። አንተ በምድር ላይ ካለህ ልታስተላልፍ የምችለውን ነገር አስተላለፍ ካለፍክ ሰው ማለት አንተ ነህ። ገንዘብን ካስቀደምክማ እንትን የለውም እኮ። አሁን አንዳንዶቹ እርዳታ ያገኛሉ፣ እርዳታ የሚደረግላቸው አሉ። በተለይ በአሁኑ ዘመን ያሉ እንትኖች ለምንድን ነው የሚደረግላቸው? ግለሰቦች የሚያነሷቸው ለምንድን ነው? ግለሰቦች ዝግጅት የሚያደርጉላቸው ለምንድን ነው? ስለሚታወቁ ነው። ህዝብ ዘንድ እውቅናው ስለሚታወቁ ነው። እነዚያ ሰዎች ስላልታወቁ ግን ማንም የሚያስታውሳቸው የለም። ያስታውሳቸው ሰው የለም። እውነት ነው፣ እውነት ነው። ለራስህ ታሪክን ለምን ትቀብራለህ? ትክክል፣ ትክክል። ያው ካለማወቅ የሚመጣው መቼም ካለማወቅማ ነው። ሌላ ምንም ማለት አይደለም። እውነት ነው። አንተ ለማስረዳት ትሞክራለህ፣ ትጥራለህ፣ ምን ትላለህ። አንተ ደግሞ ገንዘብ ከፍለህ እነሱን ኢንተርቪው ለማድረግ ደግሞ ግዴታም የለብህም፣ የህሊና እንትንም የለብህም አይደለ? እውነት ነው። አዎ እሱማ አንተ አሳትሙልኝ አትላቸውም እኮ አይደለ? ታሪክህን ጽፌ ለህዝብ ላስተዋውቅልህ ስትለው እምቢ የሚል ካለ እና አንዳንድ ጊዜ ሰዎች ሳያቸው እኔ በጣም የማደንቃቸው ሰዎች እንደዚህ ያሉኝ ሰዎች አሉ። በጣም ነው የማዝነው እኔ። ነገ እኮ ምንም ታሪክ የላቸውም፣ ይረሳሉ። ትክክል፣ ትክክል። አሁን ለእነ ፍሬህይወት የተጮኸ ጩኸት ለምንድን ነው? እዚያም 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 ስለምትል ነው። በስራቸውም ይታወቃሉ። አሁን እሷ በስራዋ ብትታወቅም እኮ ይሄ ትውልድ ነው የሚያውቃት። ሌላው ትውልድ የሚቀጥለው ትውልድ ያውቃል እንደ አያውቅም አይደለ? ጥላሁንን ያን ጊዜ እንትን ባይል ኖሮ ይሄ ትውልድ ያውቀው ነበር? አዎ የእሱን ዘፈን እየዘፈነ ነው ዛሬ እኮ ሚሊዮነር የሆኑት እኮ አይደለም እንዴ? እውነት ነው፣ እውነት ነው። ያንም ማና እንዴት ፈቃደኛ ሆኖ ማንኛውንም ነገር ስለሚሰጥ ነው፣ ስለማይሰስት ነው። ገንዘብ መስሏቸው ሰስተው ከሆነ ተሳስተዋል። ይህ ገንዘብ የሚያመጣ እኮ ነው። እከሌን ዘክረው እስኪ የሚባለው እኮ ታሪኩ የሚታወቅ ሰው ነው። ዘፋኙ መስፍን አበበን ውሰድ። አሁን እሱ ጥሩ ዘፋኝ ነው። ሊያም ለብቻው ጊታር ይዞ ኪነት በምን ያስተዋወቀ ሰው ነው። ትልቅ ሙያተኛ ነው። ማንም ያነሳው አለ። አሁን እሱን በዘፈኑ ግን አንተም እኔም ሌሎቹም የሚያደንቁት ሰው ነው። እውነት ነው። ይሄ ሰውዬ ታሪኩ ቢሰራለት፣ ታሪኩ ቢታወቅ ለቤተሰቦች ጋሻ መከታ አይሆንም? እውነት ነው። ለቤተሰቦቹ መኖሪያ አይፈጥርላቸውም ነበር? ሌላው አሁን ባለፈው በአውቶቢስ ታክሲ ሲከፋ አየሁት ብሎ አንዱ ይሄ ማን የሚሉት መኪና ሊሰጠው ነው ተባለ። ሶሻል ሚዲያ ላይ ገባ። አሁን እሱና ሌሎቹን ተሳስታይ እዚህና እዚህ ናቸው፣ አይገናኙም። ዛሬ እኮ በአንድ ዳንስ እኮ እንትን ብሎ እኮ ነው ተዋናይ የሆነ ይሄ ሰውዬ። ዛሬ ባለ መኪና ሊሆን ነው፣ ስሙም ከፍ እያለ ነው። ይሄ ሰውዬ ራሱ ሮጦ ባያስተዋውቅ ኖሮ ይህን እድል ያገኝ ነበር። የገቢ ምንጭም እኮ ይሆናል። አለማወቅ ነው፣ አለማወቅ ነው። እስቲ አንዳንድ ነገሮች ላይ ያሉ አስተሳሰቦች፣ ስለ አንድ ነገር ያሉ እምነትና አስተሳሰቦች ላይ እናወራ እስቲ። ወይም የህይወት ፍልስፍና። እኔ የህይወት ፍልስፍና እንዲህ ነው የምለው ፍልስፍና የለኝም። ግን ምንድን ነው ለምሳሌ አንድን ትውልድ የሚተካው በምንድን ነው ብለህ ብትለኝ መልካም ነገር በማድረግ ያ መልካም ትውልድ መልካም ነገር ያደረገውን ለሌላው ስታስተላልፍ መልካም ትውልድ ትፈጥራለህ የሚል እምነት አለኝ እኔ። መልካም ትውልድ የመልካም ትውልድ ወራሽ ነው የሚል እንትን አለኝ እኔ። የሚገርም ሰውነት ነው። እና ይሄ መልካም ትውልድ ነው የምትፈጥረው አንተው ነህ። መጥፎ ትውልድ ነው የምትፈጥረው አንተው ነህ።
ያ መልካም ትውልድ የተፈጠረው መልካም ትውልድ ሌላ መልካም ትውልድ ይፈጥራል እኮ። እንደ ሰንሰለት ተያይዞ ነው የሚሄደው። አይቆምም፣ ይቀጥላል። መልካምነት እስካለ ድረስ ሁሉ ነገር የተስተካከለ ይሆናል ያስባለሁ። መቆረስ ለሌላው ማካፈል ነው ዋናው፣ እሱ ነው። እውቀትም ማካፈል። አንተ ገንዘብ ብቻ እኮ አይደለም እውቀትም ማካፈል። አሁን አንተ እውቀት ኖሮ እባክህ እንዴት ነው ብዬ ብጠይቅህ ሂድና ሌላ ሰው ጠይቅ ብትለኝ ስስታምነት ነው። ይህን የከለከልከኝ ገንዘብ ብትይዝ ምን ልታደርገኝ ነው? ሽራፊም ሳንቲም አትሰጠኝም። ማካፈልን የመሰለ ደግሞ በጽድቅም በኩነኔም መንገድ ትልቅ ቦታ አለው። ስሰጥ ይሰጥሃል ይላል መጽሐፍ። ገንዘብ ብቻ አይደለም፣ እውቀትን ስሰጥ ለአንተም ሌላ እውቀት ይሰጥሃል፣ በረከቱን ያድልሃል። እንደ ዓለማዊ እምነታችን ደግሞ ገንዘብ ስታወጣ የምታወጣው ገንዘብ ይተካላል። ገንዘብ ኖሮ አንተ ካላወጣህ ገቢ አታገኝም። እመነኝ፣ እውነቴን ነው የምልህ። አንተ ገንዘብ ኖሮህ ሌላ ገንዘብ አገኛለሁ ብለህ ታትረህ ብትሰራ አታገኝም። ስታወጣ ነው ገቢም የምታገኘው። ይሄን ለመግዛት ሻይ ቀቅዬ 1 ብር አትርፌ እንጀራ ልብላ ብለህ ብታስብ ብር አውጥተህ ነው የምገዛ ያንን ዕቃ። ከዛች በምታገኘው ነው ህይወትን የምታስተዳድረው። ካላወጣህ እንዴት ታገኛለህ? አታገኝም። ስትማስን ትኖራለህ እንጂ አታገኝም። እመነኝ። ማካፈል ከዚህ ነው የሚጀምረው። እውነት ነው። ማካፈል ትክክለኛ እንትን ነው። ሀሳብን ይሄ ሀሳብ ይሄ እምነትህ እንደው አሁን ላለህ ሙያ፣ ለጋዜጠኝነቱ ሙያ፣ ለምሰራቸው ለምጽፋቸው መጽሐፎች ካሉ ነገሮች ጋር ስታያይዘው ምን ጠቀመኝ ትላለህ? ብዙ ነገር ነው የጠቀመኝ። እኔ በመስጠት አምናለሁ። እውነቴን ነው የምልህ፣ በመስጠት አምናለሁ። እኔ እንዲያረኩ ማለት አልፈልግም እንጂ ባለኝ ባቅሜ አስተምሬ ለዲግሪ ያበቃው ሰው አለ። በሌለኝ ገንዘብ ያለችን እየተካፈልን እኔን ግን አልጣለኝም። መልሶ ይከፍላል። ያችን ገንዘብ ሰጥቼ ባዶ አላሳደረኝም፣ ጦሜን አላሳደረኝም። እንዲያውም በረከቱን ጨምሮ ይሰጠኛል። መስጠት ራሱን የቻለ በረከት አለ። መስጠት ነው። ስትሰጥ ደግሞ አንተ ከፈጣሪ ሲሰጥህ ነው መሰጠቱ አንተ ጋር የሚመጣው። እሱ ሲሰጥህ ነው። ለአንተ ደግሞ ያ መሰጠት ነው። ተሰጥቷል። ያ ነገር እንድትሰጥ ተሰጥቷል። አልሰጥም ብለህ ይዘህ ቁጭ አድርገህ ኪስ ቀርቅረህ የምታድር ከሆነ አንተ ነገም ያችን ገንዘብ ይዛ እየተኮለጨለች ትኖራታለህ እንጂ ሌላ ብር አታገኝም። እውነት ነው። ትክክል። ህይወትን በ3 ቃላት እስቲ ግለጽ ብትባል ምን ብለህ ትገልጻታለህ? በጣም ድንገተኛ ጥያቄ ነው። እንደው ማጠቃለያ ነው የሁሉ የህይወትን ውጣ ውረድ የሁሉ ኤክስፔሪየንስ ያሳለፈን ሰው እንዴት ህይወትን እንዴት ያያታል ብለን ብንል አሁን ሌላው ሰው ለሚሰማው ሰው ህይወት የማየው እኔ በእውቀት ከተሞላው ነው። እውቀቱ ከሌለኝ እንደ ማንኛውም ሰው ልኖር እችላለሁ። እውቀቱ ካለኝ ግን እውቀቴንም አካፍዬ እኔም ኖሬበት ሌላውም ይኖርበታል። እኔ እውቀት አንድ ሳልናገር ማላልፈው ነገር ምንድን ነው? በተለይ ለዚህ ትውልድ እውቀት የሚገኘው ከጠመኔ ብቻ አይደለም፣ ከብላክቦርድ ላይ ብቻ አይደለም። እሱ መመሪያ ሊሆን ይችላል፣ መንገዱን የሚያጓጉዝ ሊሆን ይችላል። እውቀት የሚገኘው ግን ከመጽሐፍ ነው።
በተለይ በሶሻል ሚዲያ የሚሰሩ በጋዜጠኝነት ሙያም የተሰማሩ በስነ ጽሁፍ ሙያም ላይ የተሰማሩ ሰዎች እመነኝ ካላነበቡ አንድ ገጽ መጻፍ አይችሉም። አንድ ገጽ ሺን ገጽ ማለት ነው መጻፍ አይችሉም። ማንበብ የእውቀት አባት ነው። እኔ ይህን ትውልድ የምመክረው አንብቡ እላለሁ። ዛሬ ዝም ብለን ኢንተርኔት ላይ ብቻ ዝቅዝቅን ከምናየው ብቻ እየጨለፍን የምናወጣው ከሆነ እውቀት አይደለም እሱ። እኔ ከዚህ ውስጥ አውጥቼ ብዙ ተአምር ነገር ልሰራ እችላለሁ፣ ግን እውቀት አለኝ ማለት አይደል። ባዶ ነው። መጽሐፍ ግን ጭንቅላትን በእውቀት ይሞላዋል። እኔ ትውልድ ቢያነብና ቢሰራ ተአምር መስራት ይችላል። የድሮዎች እኮ እያነበቡ ነው እዚህ የደረሱት። ከትምህርት ቤት ብቻ አላገኙትም። ብዙዎቹን እስቲ እንትን በላቸው እስቲ እያቸው እስቲ ሰዎችን በምዳብ ሳላቸው እስቲ ከጳውሎስ ጀምረን እንሄድ። ከትምህርት ቤት ያገኘው እውቀት ነው አይደለም። ሐሳብ ይኖረዋል። ሐሳቡን ደግሞ የበለጠ የሚያጠናክርለት የሚያገኘው እውቀት ነው። ከመጽሐፍ የሚያገኘው እውቀት ነው። አሁን ጳውሎስ ኞኞ ያን ትልቅ የሚያክል ትልቅ የታሪክ መጽሐፍ በዚያ የትምህርት ደረጃ ይጽፋል ብለህ ታስባለህ? እውቀት የሚገኘው ከትምህርት ቤት ብቻ አይደለም። የተማሩትን ሰዎች አይተናል እኮ እኛ። አንድ ሰሞን እንደውም ሀገር ፍቅር ውስጥ ከፍተኛ ሽኩቻ ነበር በተማሩና ባልተማሩ መካከል፣ በነ በላይነሽ አመዴና በነ ከዩኒቨርሲቲ በተመረቁት መካከል። የተማሩት እነዚያን ይንቃሉ፣ እነዚያ ደግሞ እነዚህን ይንቃሉ። እሺ ጋዜጠኛ ይጥና ደምሴ በጣም ጥሩ ቆይታ ነበረን። እስቲ ሀሳቦቻችንንም እስካሁን ያወራናቸውንም ታሪኮች ሰብሰብ ለማድረግም ይረዳናል። እንደው አሁን ከኖርካቸው ካሳለፍካቸው ህይወቶች አሁን ላለው ወጣት ትውልድ እንደው እንዲያስተምርም ጭምር እንዲሆን ነው። እንደው በወጣትነት ይህን ሳላደርግ ቀረ እንደው ይህን ነገር ባደርግ ኖሮ የምትለው ነገር ካለ እስቲ እሱን ነገር እንድታካፍለን። እኔ በወጣትነቴ ይህን ሳላደርግ ቀርቶብኛል ብዬ የምለው ነገር የለም። ግን እንደው ይህን ያህል ዓመት ያሳለፍኩበትን ጊዜ፣ ያለ ስራ የቆየሁበትን ጊዜ ሳስበው እንደው ስራ ከመፈለግ ይልቅ በጽሁፎች ላይ ባተኩር ኖሮ የት ደርስ ነበር ብዬ አስባለሁ። ያም ጸጽቶኝ አይደለም፣ ቆጭቶኝም አይደለም። ግን እነዚያን ነገሮች ለማምጣት ወደ ጽሁፉ ባዘነብል፣ አሁን የጀመርኳቸውን ስራዎች ያን ጊዜ ብጀምር ኖሮ ብዬ ከማሰብ በስተቀር ይሄን ያህል የሚቆጭ ነገር አለ አይመስለኝም። ምክንያቱም ብቆጭም ብጸጸትም ምን ብለም መልሰው ነገር የለም። ግን ቢሆን ኖሮ የሚለውን ግን ይይዛለሁኝ። ይህም ብሰራ ኖሮ፣ ይህም ባደርግ ኖሮ። ምክንያቱም ያን ያህል ዓመት ዝም ብዬ ስራ እዚያም እየሮጥኩ ከምፈልግ ቢያንስ 2 እና 3 4 መጽሐፍ የማዋጣበትን ጊዜ ነው የበላሁት ብዬ አስባለሁ።
ያ ባይሆን መርጥ ነበር፣ ግን ሆኗል። ትልቅ ትምህርት ነው። አሁን በሰዓት ስራ አጥተው ለሚፈልጉ ጊዜያቸውን ባልባሌ ለሚያሳልፉ ሰዎች አንድ ተሰጥኦ ካላቸው አንድ ተሰጥኦ ካላቸው አንድ ችሎታ ካላቸው አንድ ሊጠቀሙበት የሚችሉን ነገሮች ካሏቸው እዚያ ላይ ቢያተኩሩ ያ የሚፈልጉትን ነገር ከማግኘት በላይ ልቀው ይሄዳሉ ብዬ አስባለሁ። እኔም እንደዚያ ነው። እኔ ቢሆን ኖሮ ነው የምለው ይሄን ባደርግ ኖሮ ይሻል ነበር ወይስ አይሻልም? ብቻ አይቆጨኝም፣ ግን ያንን ባደርግ ኖሮ ጥሩ ነበር ብዬ አስባለሁ እንጂ ቆጭቶኝም ጸጽቶኝም አይደለም። ከዚህ ልብ ያለው ልብ ይበል እንዳለ ትክክል። እውነት ነው። በጣም እናመሰግናለን ጋዜጠኛ ይጥና ደምሴ። በጣም ጥሩ ቆይታ ነበረን። ብዙ ነገር ተጨዋውተናል። በእርግጥም በእኔ በኩል ያሉ ነገሮችን ጨርሻለሁ። እንደው አንተ ቀረ የምትለው ነገር ካለ አንቺ የምታስተላልፈው መልእክት ለአንድ ላስተላልፍና ይቻላል። እኔ አሁን እንደ ወጣት አላስብም፣ እንደ ሽማግሌ ነው የማስበው። እንደ ወጣት ልሁን ብል ግን በዚያ ዘመን ብሆን ኖሮ ማንበብን መርጣለሁ። ይህም ትውልድ ቢያነብ እውቀት ቢገበይ የበለጠ ይከብራል እንጂ አይከስርም። እውነት ነው። እውቀት አክሳሪ ሆኖ አያውቅም። እውነት ነው። አትራፊ ነው። እውነት ነው። ስለዚህ ይሄ ትውልድ በእውነት አይደለም ልህ ቢያነብ የተለያዩ ነገሮች አሉ። እነዚያን የተለያዩ ነገሮች ቢመረምር እያነበበ ቢያውቃቸው የበለጠ ጥሩ እውቀት ይኖረዋል ብዬ ገምታለሁ። እውነት ነው። ያናነበበ ሰው ደግሞ ወደ ድንቁርና ዓለም እየተጓዘ ነው ብዬ ነው የምገምተው። እኔ ካነበብክ እውቀቱ ካለህ ያሰብክበት ቦታ ትደርሳለህ። የፈለግከውን ነገር ታደርጋለህ። እውቀቱ ከሌለ ግን ያችን ያለችን ድሮ ይዛት የመጣኸውን ይዛት ትመለሳለህ። ያ እንዳይሆን ወጣቱ ከኢንተርኔት ይታቀብ ሳይሆን በንባብ ያዳብረው፣ ንባብ ይጨምርበት። እኔ ከቲክቶክ እና ከእንትን የተቆራረጠ ነገር ይዤ እውቀት ይዤ እወጣለሁ ብዬ አላስብም። እዚህ ይመጣል፣ ተነክሰነ ነገር ታገኛለህ። እሱን ጥለህ ደግሞ ሌላ አዲስ ነገር ነው እዚህ የምታገኘው አይደለም? ቲክቶኮች እንደዚህ ናቸው። እነሱንም ይጠቀሙበት፣ ግን በንባብ ይጨምሩበት። ኢንተርኔት ላይ ያለ ሁሉ እውነት ነው ማለት አይደለም። እውነትና ኢንተርኔት ላይ ያለ ሁሉ ከእውቀት የመጣ ነው ማለት አይደለም። በውሸትም ይጻፋል፣ በእውነትም ይጻፋል። ያን ለመለየት ደግሞ ምን ይፈልጋል? እውቀት ይፈልጋል። እውቀት ይፈልጋል። እውነት ነው። እውቀት ከሌለህ ማይሆን ስህተት ውስጥ ትገባለህ። እና እኔ አለማንበብ የድንቁርና ምልክት ነው ብዬ ነው የማስበው። እኔ ዛሬ እዚህ ኢንተርኔት ላይ ቁጭ ብሎ የፈለገውን ቢያወራና ቢዘላብድ እዚህ ውስጥ እውቀት አለ ብዬ አላስብም። እኔ ባዶ ነው እዚህ ውስጥ ያለው። ምክንያቱም ይሄን ያመጣው ከሰው ነው፣ ከራሱ አይደለም። አውቆ አይደለም፣ ወይ ኮርጆ ነው ልበልህ፣ ወይ ከሰው ወስዶ ነው፣ ወይ እውነት ያልሆነ ይሆናል። በንባብ ግን ራስን እየገራህ ውሸት እንኳን ብትሆን ወደ እውነቱ ያስጠጋል። ውሸት ምን ጊዜም ውሸት ነው። እውነትን ለማግኘት ደግሞ በእውቀት የታጠቀ አይምሮ እንዲኖር ያስፈልጋል። ይህን ወጣት መመክረው እኔ አንብቡ 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 አንብቡ። ለእኔ ተማር 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 አሁንም ተማሪ የለም። እኔ አንብቡ 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 አሁንም አንብቡ ነው።
በጣም እናመሰግናለን ጋዜጠኛ ይጥና ደምሴ። በጣም ጥሩ ቆይታ ነበረ። በሌላ ፕሮግራም ደግሞ ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። እሺ ተመልካቾቻችን፣ ከጋዜጠኛ ይጥና ደምሴ ጋር የነበረን ቆይታ ይህን ይመስል ነበረ። በሚቀጥለው ፕሮግራም ሌላ እንግዳ ደግሞ ይዘንላችሁ እንቀርባለን። እስከዛው ቸር ቆዩን።